የተሟላ መሰረተ ልማት በመስጂድ ዙሪያ መገኘቱ ጥቅሙ የጎላ ነው። መሰረተ ልማት የጎደለው ሃይማኖታዊ ተቋም ለእምነቱ ተከታይ የሚሰጠው አገልግሎት ውሱን ይሆናልና። በአቃቂ ቃሊቲ ክፍለ ከተማ በወረዳ 7 የሚገኘው የአብሬት መስጂድም በመንገድ እጦት የተነሳ የሚገባውን አገልግሎት መስጠት ያልቻለ መስጂድ እንደሆነ በቦታው ተገኝተን ለማየት ችለናል። አብሬት መስጂድና መድረሳ በ2013 ዓመተ ልደት ለዚህ አካባቢ ሙስሊሞች በመስገጃነት የተሰጠ ቦታ ነበረ። እንደምታዩት መልክዓ ምድሩ እጅግ በጣም ያማረ ነው። ግን የመስጊዱ ትልቁ ማነቆ የሆነው ነገር የመንገድ ችግር አለበት። ከዋናው መንገድ በጣም ወደ ውስጥ ይርቃል። አብሬት መስጂድ በአካባቢው ላይ በጣም ብዙ ሙስሊም ሰጋጆች አሉ። እንዲሁም ደግሞ ከ300 በላይ ወይንም ደግሞ ከ300 ያላነሱ ተማሪዎች የመድረሳ ትምህርታቸውን ይከታተሉበት። ግን ዋነኛው ችግሩ የመንገድ ችግር እንደመሆኑ መጠን በጣም ማህበረሰቡ በመንገድ ችግር እየተሰቃየ እንደሆነ ከአካባቢው የደረሰን መረጃ ያመለክታል። ዛሬ እኛም ወደ ጉብኝታቸው ወይም ደግሞ መስጊዱ ያለበትን ሁኔታ ለማየት በመጣን ወቅት እንደዚህ አይነት ነገር ነው የገጠመን። በቀን 5 ወቅት የሚሰግዱ ሙስሊሞች ይህንን መንገድ አልፈው መምጣት ማለት እጅግ በጣም አስቸጋሪ ነገር ነው። የመንገዱን ስራ ወይንም ደግሞ የመንገዱን ምቹነት ለመፍጠር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እንዲሁም የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ተዳድሩ ጋር ከፍተኛ የሆኑ ውይይቶችን ያደረገ እንዲሁም ደግሞ መፍትሄዎችን ለማምጣት እየሞከረ ነበር። ግን እስካሁን ድረስ በዚህ 5 ዓመታት ውስጥ ምንም የተገኘ ነገር የለም። እንዳያችሁት ከመጣንበት መኪና ካቆምንበት ጀምሮ ያለው መንገድ በጣም ለማህበረሰብ አዳካችና እንደዚሁም ደግሞ ለልጆችም የሚሆን አይደለም። በተለይ ደግሞ በማታው ክፍለ ጊዜ መግሪብ ኢሻ ሱቢ ላይ አብዛኛው ማህበረሰብ ያው ይቸገራል በመንገዱ ማለት ነው። ስለዚህ ይህ መስጂድ እስካሁን ድረስ የመንገድ እልባት አላገኝም ማለት ነው። በአካባቢው ላይ ወደ 300 የሚጠጉ ተማሪዎች አሉ ቁርአን የሚቀሩ ማለት ነው። እነዚህ ተማሪዎች ደግሞ ገብተው እዚህ ለመቅራት እንደምታዩት አካባቢው ትንሽ ቻሌንጅ ያደርጋል መንገዱ ማለት ነው። በተለይ ዝናብ ሲዘንብ መሬቱ ጨፌ ስለሆነ ውሃ ስለሚያቅፍ መስመጥ አለው፣ እንደዚሁም ደግሞ ያንሸራትታል። ስለዚህ ልጆች አካባቢው ላይ ባሉ በአንዳንድ በጎ አድራጊ ሙስሊም ማህበረሰቦች እነሱ ቤት ውስጥ ነው እየቀሩ ያሉት፣ አንዳንዶቹ ጋር ደግሞ በክራይ ማለት ነው። ስለዚህ ሰፈሩ ላይ በአንድ ቤት ብቻ ሳይሆን በተወሰኑ ቤቶች ላይ ቂራአቶች እየተካሄዱ ነው ያሉት። የተማሪዎቹ ብዛት ስላላቸው በአንድ ቤት ውስጥ ሊወሰኑ ስላልቻሉ የተወሰኑ 3 እና 2 ቦታ ላይ ቂራአት አለ። እነዛም ቂራአቶች ከአስር በኋላ እስከ 3 ሰዓት የሚሄድባቸው ቂራአቶች አሉ ማለት ነው። በ2 ፈረቃ ተከፍሎ ማለት ነው። ስለዚህ ይህ መስጂድ እስካሁን ድረስ ምንም የመንገድ ይከፈተልኝ ጥያቄ አቅርቧል ለሚመለከተው አካል፣ እስካሁን እልባት አላገኘም። 5 ዓመቱ ነው ቤቱ መስጊድ ተሰራ። 5 ዓመቱ ነው። ይሄ 5 ዓመት ያለብን ጭንቅ እኛ ነው የምናውቀው። በእውነት እኛ እዚህ በግለሰቦች መንገድ ነው ሲፈልግ ዘጉቡናል። ሲፈልጉ መምጫው መንገድ ግለሰቦቹ መምጫው የግለሰቡ ነው። ሲፈልግ ዘጉቡናል። በእንደው በሽምግልና ይሄድን እንደው በጣም ችግር ላይ ነው ያለ ነው። እኛም ክፍለ ከተማውም የተመላለስን ክፍለ ከተማውም የረዳን ነው። ግን መንገዱ መንዘላገኝ ምን መልስ እየተሰጠ ነው ለመንገዱ? መጥቶ ተለካ አንድ ጊዜም ተለክቶ ተነቀለ። መትሩ ድንጋይ እንጨቱን ነቀሉት አሉት። አሁን ባለፈው መጡ እንደተከለ ነው ያለው እንጨቱ። ግን መንገዱ የለም አጣውት መልሶ ሰዎች በቅርቡ እንኳን ከዚህ በፊት እኛ ምርጫ ከመደረጉ በፊት ከክፍለ ከተማ ስራ አስፈጻሚ ሆኑት አቶ አለማየሁ ሚጀና ጋር እንደዚሁም ደግሞ ከክፍለ ከተማው ጽህፈት ቤት ኃላፊ አቶ መሐመድ አህመድ እንደዚሁም ደግሞ የክፍለ ከተማ ሰላምና ጸጥታ የነበሩት አቶ ሰለሞን ጋር ቁጭ ብለን አውርተናል በዚህ መንገድ ጉዳይ። ስለዚህ የዚህ መንገድ ጉዳይ ይከፈትላችኋል ተባልን። ፕሮሰስ ተጀመረ። ፕሮሰሱ ተጀምሮ ደግሞ ያው ልኬቶች ችካሎች ተቸከሉ። ችካሎች የተቸከሉት ደግሞ ማህበረሰብ ግቢ ውስጥ ነው። የአካባቢ ማህበረሰብ ገበሬዎች ቦታ አለ፣ እዛ ነው የተቸከለው። ያን ቦታም ደግሞ ኦፊሻሉ በደንብ ለክቶ እልባት ሊያገኝ አልቻለም። ከዛን ባለሙያዎቹ ጋርም ተነጋግረን ይህ ቦታ
ቅያሪ ቢደረግለት ድጋሚ ጥናት ቢደረግ ተባለ። ጥናት እንዲደረግም ደግሞ አቅጣጫ ተሰጥቶ ነበር። ከዛ በኋላ ወደዛ ሲገባ አይ ጥናት ለማድረግ ይቸገራል፣ ምክንያቱም መስጂዱ የራሱ የሆነ መንገድ አለው ካርታ ላይ ተጠንቶ ተባለ። ያ ደግሞ ካርታ ላይ የተጠናው መንገድ ደግሞ ቤቶች ልማቶች ካልጀመሩት በስተቀር መንገዱን ሊያስከፍቱልን የቻሉበት መንገድ ምንም አይነት መንገድ የለም። እንግዲህ መንገዱ ይከፈታል ተብሎ ካርታው ዲጂታል ሊደረግ ተባለ። ዲጂታል ተደረገ። እንግዲህ ዲጂታል ለማድረግ ብዙ ፕሮሰሶች አሉ። እነዛም ፕሮሰሶች ሁሉ አልፈን ዲጂታል ካደረገን በኋላ ነው እነዚህ ነገራቶች ፕሮሰስ ሆነ የቆሙት። አሁንም በቅርብ ጠይቀናል የተባልነውና የተሰጠ ምላሽ ያ ነው። እዚህ መጥተው አይተው ቅድም ስትገባ ያያችሁት መንገድ ላይ ነው እንትን የሚያሳየው መንገዱን ያሳየው። እንደዚሁም ደግሞ በመንገዱ ልኬት ካያችሁት የግራና ቀኝ አጎራባች ቤቶች አሉ። እነዛም ቤቶች ይነካል። ስለዚህ ያ እነዛ ቤቶች በማይነካበት መንገድ ወይ ተቀያሪ መንገድ ሲባል ነው አይ ካርታው ላይ የተቀመጠ ነገር ስላለ ሌላ ተቀያሪ ቦታ ወይም ተቀያሪ መንገድ ሊሰጥ አይቻልም የተባለው ማለት ነው። ስለዚህ እስካሁን ድረስ ይህ መስጂድ ማህበረሰቡ በመንገድ እጦት ምክንያት እየተጉላላ ነው። የሚመለከተው የመንግስት አካላትም ይህንን የእምነት ተቋም ትልቅ ተቋም ነው፣ በብዙ ሺዎች የሚያስተዳድር መስጂድ ነው ማህበረሰቡን። ስለዚህ በአስቸኳይ መፍትሄ እንዲሰጠን የሚል ጥያቄ ነው ማቀርበው ማለት ነው። እንደምታዩት መስጊዱ እጅግ በጣም ችግር ላይ ነው የሚገኘው ማለት ነው። መስጊዱ የተለያዩ አልሚዎች መጥተው መስጊዱን ለማልማት መድረሳውን ለመስራት እንዲሁም ደግሞ የውሃ ጉድጓዶችን ለመቆፈር በጣም ብዙ ጥያቄዎችን እያቀረቡ ቢሆንም በፋሲሊቲ መጉደል ወይም ደግሞ በዋነኛ በመንገድ መጉደል የተነሳ ምንም አይነት እንቅስቃሴ ሳይደረግ ቀርቷል ማለት ነው። ይሄ መንገድ አለመስተካከሉ ማህበረሰቡ በስነ ስርዓት መቶ ሰላቱን እንዳይሰግድ አድርጎታል። ተማሪዎቹ የዲን ትምህርታቸውን እንዳይከታተሉ አድርጓቸዋል። እጅግ በጣም አስቸጋሪ ነው። በተለይ በእንደዚህ አይነት በክረምት ሰዓት ላይ ማለት ነው ማህበረሰቡ ወደዚህ መቶ መስገዱን በጣም ችግር ውስጥ እንዳለ ለማየት ችለናል ማለት ነው። ይህን መንገድ ቢስተካከል ወይም ደግሞ ይሄ መንገድ በተሻለ መልኩ ቢጠገንለትና ቢሰራለት መስጊዱ የተሻለ አገልግሎት ለማህበረሰቡ መስጠት ይችላል። እንዲሁም ደግሞ ህጻናቶች ወይም ደግሞ ታዳጊ ህጻናቶች ከመደበኛ ትምህርታቸው ባሻገር የዲን ትምህርታቸውን ለመከታተል ያመቻቸው ነበር። ግን በዚህ መንገድ የተነሳ መስጊዱ የሚጠበቅበትን ያህል እንዳይንቀሳቀስ እያደረገው ነው። የአካባቢ ማህበረሰብ ተደጋጋሚ ጥያቄዎችን ለአቃቂ ቃሊቲ ክፍለ ከተማ መስተዳድር እያቀረበ ነው። የክፍለ ከተማው መስተዳድር የተለያዩ ምላሾችን ለመስጠት እየሞከረ ነው። ግን ደግሞ እስካሁን ድረስ ግን መፍትሄ አልተገኘበትም ማለት ነው። መንገድ ምክንያት የተነሳ ያው እንግዲህ ከዚህ ቀደም ባደረግነው ፕሮግራም እዚህ መስጂድ ላይ የከፍተኛ ምክር ቤቱ ፕሬዝዳንቶች፣ ስራ አስፈጻሚዎች እንደዚሁም የፌዴራል ስራ አስፈጻሚዎች እዚህ ቦታ ላይ ተገኝተው አይተውታል። ቦታው በጣም የልማት ቦታና ማራኪ ቦታ እንደሆነ አይተውታል፣ ተገንዝበውታል። መንገዱንም በተመለከተ ደግሞ ከሚመለከተው አካል ጋር ትኩረት ተሰጥቶት እንዲኬድ እያደረግን ነው። እነሱም እያደረጉ ነው። በነገራችን ላይ ይሄ መስጂድ ውስን ሰዎች ብቻ አይደለም ያውቁት። በዓለም አቀፍ ደረጃ ራሱ በቃ ታውቋል በመንገዱ ምክንያት። እንደዚሁም ደግሞ ቦታው ሰፊ ቦታ ነው ያለን። ግን መስጂዱን ሊያለሙ የሚፈልጉ ብዙ ባለሀብቶች እየመጡ ነው። በመንገድ ምክንያት ግን እነዚህ ልማቶች ደግሞ የተደናቀፉብን ነው። ውሃ ለማውጣት የሚመጡ ባለሀብቶች አሉ። መስጂዱን ለመገንባት የሚመጡ አሉ። እነዚህ ባለሀብቶች ደግሞ ገና ሲመጡ መርሐባ ብለው ይቀበላሉ። ብዙ ፕሮሰሱ ስላለቀለት ካርታው ማለት ነው። ግን እዚህ ወደ መሬት ሲወርዱ ደግሞ የሚያዩት ነገር ምንድነው? መኪና መግባት አይችልም። አሸዋም ለማስገባት ጠጠርም ድንጋይም ለማስገባት ግንባታውን ፕሮሰስ ለማስኬድ መኪና መግባት አለበት። ይህን ማድረግ ስለማይቻል ብዙ ባለሀብቶች እጃቸውን እየሰበሰቡና ወደ ኋላ እየቀሩብን ያለበት ሁኔታ አለ። እኛ እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እንዲያግዙ የምንፈልገው ምንድነው? ይህንን ጉዳይ ትኩረት ተሰጥቶት በእነሱ ሌቭል ለከንቲባ ጽሕፈት ቤት በደንብ ትኩረት እንዲሰጠውና ከንቲባ ጽሕፈት ቤትም ደግሞ ከአዲስ አበባ እስልምና ጉዳዮች ምክር ቤት ከኛ ጋር ከክፍለ ከተማ እስልምና ጉዳዮች ጋር በጋራ በመሆን ይህ ቦታ ትኩረት እንዲያገኝ የአዲስ አበባ እስልምና ጉዳዮች ምክር ቤት እገዛ እንዲያደርግልን እንፈልጋለን። በቀጣይ ደግሞ እኛ እንደ ክፍለ ከተማ ያቀድነው ነገር ምንድነው? ጀመረን የተውነው ነገር የለም። አሁንም የመንገዱን ኬዝ የሚመለከታቸው አካላቶችን እየጠየቅን ነው።
በቅርቡም ከምርጫ በኋላ ያው አዲስ ስራ አስፈጻሚ መጣለች። ስለዚህ እሷ ጋም ገብተን ይህን የመሬት ጉዳይ በደንብ ለማስታወስና ትኩረት እንዲሰጠን ለማድረግ ያው ቀጠሮች ይዘናል። መስጂዱን እንዳያችሁት ዙሪያው ያው ማራኪና ውብ ነው ብያችኋለሁ። ቅድም ስትገቡት ደግሞ ላይን ራሱ በጣም የሚስብ ነው። ዲዛይኖች ተሰርተውለታል። መስጂዱ በአራቱም አቅጣጫ ያው መንገዶች አሉት ብያችኋለሁ ቅድም ቤቶች ልማት ስላለ። እንደዚሁም ደግሞ ከፊት ለፊታችን የምታዩትም ደግሞ አንድ ሪል ስቴት አለ፣ በርታ ሪል ስቴት። ስለዚህ እዛ ውስጥም ብዙ ሙስሊም ማህበረሰብ አለ። እንደዚሁም አዲስ የተሰጠው የማህበር ቤቶች ላይም የሚገቡ ሙስሊም ማህበረሰቦች እንዳሉ ያው ኢንፎርሜሽኑም ዳታውም አለን። ፕላናችን ላይ መስጂዱ በጣም ምርጥ ማራኪ የሆነ ራሱን የቻለ ፓርኪንጎች፣ ራሱን የቻሉ ንግድ ማዕከላት፣ ራሱን የቻሉ ደግሞ የኢፍዝ ማዕከላትና እንደዚሁም ደግሞ መድረሳዎች ያሉት የተጠና ጥናት ነው ያለው ማለት ነው። ስለዚህ ወደፊት መስጂዱ ወረዳ 7 ካሉት መስጂዶች ውስጥ የተሻለና ጥሩ አገልግሎት የሚሰጥ መስጂድ ነው ብለን እናስባለን። ምናልባት እንደ ወረዳ 7 ያው ትልቅ ካሬ ያለው ከቸራሊያን በላይ ይሄ መስጂድ ነው። ስለዚህ እዚህ መስጂድ ላይም የምናደርገው ጉልበት ወይም ደግሞ አቅማችንን ከፍ ባለ መልኩ ስለሆነ እኛ እንደ ክፍለ ከተማም ከሚመለከታቸው አካላት ጋር በመሆን ይህንን መስጂድ ከፍ ለማድረግ ያው ጥረቶች እያደረግን ነው። በተጨማሪም ደግሞ ቅድም እንደነገርኩ የሚሰሩልን አለል ኸይሮች አልጠፉም። ያው የመንገድ ጉዳይ ነው እንጂ በተለያየ መንገድ አለል ኸይሮች ይመጣሉ። ቅድሚያም እንሰጣለን ለወደፊትም ማለት ነው። መንገዱ ከተስተካከለ የመጀመሪያው መስጂዶች እንዲሰሩ የዚህ መስጂድ እድል እንሰጣለን። ምናልባት ባለፈውም ቱርኮች ጋር አልይ መስጂድ ሲሰራ ጥናት ሲደረግ ከክፍለ ከተማው የተመረጡት መስጂዶች ውስጥ አንደኛው ይሄም ነበረ። ያው ይሄ አንድ የፎርማሊቲውን አሟላም መንገድ ማለት ነው። ስለዚህ ወደ አልይ የሄደበት መንገድ አለ። ሌሎች ደግሞ እንደዚህ የሚሰሩ እንደሱ አይነት ዩኒቨርሲቲ የሚሰራባቸው አጋጣሚዎች ከመጡ በቀጣይ መንገዳችንን ካስከፈትን የመጀመሪያዎቹ የምናደርገው እንደ ክፍለ ከተማ ይሄ መስጂድ ነው ማለት ነው። ስለዚህ ይህንን ነገር ለማስተካከል ከማን ምን ይጠበቃል የሚለውን ነገር ለማየት እየሞከርን ነበረ። መንገዱ እንደምታዩት እጅግ በጣም አስቸጋሪ፣ በዚህ ሁኔታ ላይ ሆኖ 5 ወቅት ሰላት ላይ መግባት በጣም ያስቸግራል። ቅድም ስንገባ በመግቢያችን ላይ እንዳልያችሁት ያ መንገድ የሱቢ ሰላት ሰዎች ሲመጡ የሚዘጋ መንገድ ነው። ይሄኛው ተለዋጭ መንገድ ነው ማለት ነው። ይሄም ተለዋጭ መንገድ ቢሆንም ግን እንዳያችሁት እጅግ በጣም አስቸጋሪ፣ ለመንገደኞች የማያመች በተለይ እንደዚህ ክረምት ሲሆን ማለት ነው በምንም አይነት መልኩ ማለት ነው ምቹ ያልሆነ መንገድ ነውና ይሄ መንገድ መስተካከሉ ወይንም ደግሞ የታቀደው መንገድ በስነ ስርዓት የሚሰራ ከሆነ መስጊዱ የሚጠበቅበትን አገልግሎት ለማህበረሰቡ ለመስጠት ያስችለዋል። ስለዚህ ይህንን ነገር የሚመለከታቸው አካሎች በአንድ ማህበረሰብ ውስጥ ሰዎች አንድ ቦታ ላይ ተሰብስበው ሲኖሩ የእምነት ተቋማቸውን በስነ ስርዓት የመጠቀም ሙሉ መብት አላቸውና የእምነት ተቋማቶቹ ደግሞ የሚጠበቅባቸውን አገልግሎት እንዲሰጡ ፋሲሊቲያቸው ወይም ደግሞ እነዚህ መሰረተ ልማቶች መሟላት እንዳለባቸው ይጠበቃልና ይህን መፍትሄ የክፍለ ከተማው አስተዳደር እንዲሰጥ እንዲሁም ደግሞ በፍጥነት መፍትሄ እንዲሰጣቸው የአካባቢ ሙስሊም ማህበረሰቦች እየጠየቁ ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የህዝብ ግንኙነት ክፍልም እየተመላለሰ ይህን ጉዳይ ከምን ደረሰ የሚል ይሆናል። ለዛሬው በዚህ አብቅቻለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።